ሰላም ጤና ይስጥልኝ ውድ የደቡብ ሚዲያ ተከታታዮቻችን ሊግ ወሬ ፖድካስት ላይ እንገኛለን። በየሳምንቱ የምናቀርብላችሁን የፕሪሚየር ሊግ የቅድመ ዳሰሳ ፕሮግራሞችን ከአሁን ሰዓት ጀምሮ ወደ እናንተ የምናደርስ ነው የሚሆነው። በቀጣዮቹ ደቂቃዎች ላይ በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ የሚጠብቁ ጨዋታዎች ላይ ምን አዳዲስ ነገሮች አሉ የሚሉት መረጃዎች ወደ እናንተ የማደርስ ነው የሚሆነው። እናንተም የዩቲዩብ ገጻችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቆይታችሁ ከኛ ጋር እንድታደርጉ የአክብሮት ግብዣዬን አቀርባለሁ። በዚህ ሳምንት የ10ኛ ሳምንት የእንግሊዝ ፕሪሚየር ሊግ እጅግ ተጠባቂ በርከት ያሉ ጨዋታዎች ይደረጋሉ። 10 ጨዋታዎች ናቸው የሚደረጉት። ጥሩ ፍክክር የሚታይባቸው ለመታየት የሚያጓጉ በርከት ያሉ ጨዋታዎች አሉ። ነገንም የሚደረጉት የመጀመሪያ ጨዋታዎቹ ነገ ወደ 7 ያህል ጨዋታዎች ይደረጋሉ። ከ12 ሰዓት ጀምሮ እስከ ምሽት 5 ሰዓት ድረስ የሚደረጉ ጨዋታዎች አሉ። እሁድ 2 መርሃ ግብሮች እንዲሁም ሰኞ 1 መርሃ ግብር ይደረግና የ10ኛ ሳምንት ጨዋታዎች የሚጠናቀቁ ይሆናል ማለት ነው። በነገው ዕለት ከ12 ሰዓት ጀምሮ በርከት ያሉ ጨዋታዎች ሲደረጉ ሁለት ጨዋታዎች ግን የትኩረት ማዕከል ይሆናሉ በብዙዎች ዘንድ። አንደኛው አርሰናል ከሜዳ ውጪ በርሊን የሚገጥምበት ጨዋታ ነው። ሌላኛው ደግሞ ማንቸስተር ዩናይትድ ኖቲንግሃም ፎረስትን ወደ ሲቲ ግራውንድ ተጉዞ የሚገጥሙባቸው መርሃ ግብሮች ናቸው። ሁለቱ ካላቸው ደጋፊዎችም አንጻር ከዛም ባለፈ ደግሞ ከሰሞኑ እየሄዱበት ያለበትም ጉዞ አድናቆትን ያስገኘላቸው ነው የሚገኘው። ምንም እንኳን አርሰናል ሊጉን እየመራ ነው፣ ጠንካራ ጉዞ እያደረገ ነው የሚገኘው። ማንቸስተር ዩናይትድም ጠንካራ ጉዞ እያደረገ ነው የሚገኙበት ደረጃ የተለያየ ቢሆንም እንኳን ተከታታይ ሳምንታት ላይ እያስመዘግቡ ያለው ውጤት የነዚህ ሁለት ክለቦችን ጨዋታዎች እንዲጠበቁ ያደርጋል። ቀደም ብዬ እንደጠቀስኩት በተለይም በሀገራችንም ካላቸው የደጋፊዎችም ቁጥር አንጻር ካሉት መበሻሸቆችም አንጻር የሁለቱ ክለቦች ጨዋታዎች የሚጠበቁ ናቸው። በተለይም ደግሞ እኩል ሰዓት ተመሳሳይ ሰዓት መደረጋቸው የሚጠበቅ ነው። በነገራችን ላይ በእኛም በሊግ ወሬ ፖድካስት ፕሮግራማችን ላይ በሳምንቱ የነዚህን የሁለት ክለቦች ጨዋታዎች በቀጥታ ወደ እናንተ የምንደርስ ነው የሚሆነው። በዚሁ አጋጣሚ እንግዲህ ነገ ከ12 ሰዓት ጀምሮ ከ11 ሰዓት ከ30 ጀምሮ ከተጋባዥ እንግዳ ጋር እነዚህ ሁለት መርሃ ግብሮች ወደ እናንተ የተለያዩ ሀሳቦችን እያነሳን ስለምንደርስ ቆይታችሁ ከኛ ጋር እንዲሆን እንግዲህ ካሁኑ ግብዣን አቀርባለሁ። ወደ ጨዋታዎቹ እስኪ እንምጣና የተወሰኑ ሀሳቦችን እናንሳ። የመጀመሪያው እስኪ ከሊጉ መሪ ሆኖ ከአርሰናል እንጀምር። ወደ በርሊን ተጉዞ የስኮት ፓርከሩን በርሊን የሚገጥመው አርሰናል እንግዲህ በተከታታይ ሳምንታት ድሎችን እያስመዘገበ ነው የሚገኘው አርሰናል በተለይም አሁን አርሰናል ሊጉን እየመራ ነው የሚገኘው በ4 ነጥቦች ልዩነት የመጀመሪያው ክለብ ሆኗል። 20 ነጥቦች ላይ 20 ነጥቦችን በማለፍ 22 ነጥቦችን ሰብስቦ ከተከታዩ ካልተጠበቀው በርንሞዝ በ4 ነጥቦች ርቆ የደረጃ ሰንጠረዡን እየመራ ነው የሚገኘው። የማይክል አርቴታ ቡድኑ እያሸነፈ ነው የሚገኘው በ1-0 ውጤቶች በአንድ የግብ ልዩነቶችም ጨዋታዎችን እያሸነፈ ነው የሚገኘው። በቡድኑ በኩል ሁለት አበይት ጉዳዮች ተደጋግመው ይነሳሉ። አንደኛው የመከላከል ጥንካሬ ነው። ቡድኑ በዚህ ውድድር ዓመት ካደረጋቸው 14 የሁሉም ውድድር ጨዋታዎች በ11 ግብ አልተቆጠረበትም። በፕሪሚየር ሊጉ ብቻ እንኳን ብንመለከት ከ9 ጨዋታዎች በ3 ብቻ ነው ግብ ያስተናገደው። በኒውካስል ዩናይትድ ጨዋታ ላይ ወልቲሜድ ያስቆጠረው ግብ እናስታውሳለን። ከማንቸስተር ሲቲ ጋር በተደረገው ጨዋታ ደግሞ ኤርሊንግ ሃላንድ ያስቆጠረውን ግብ እናስታውሳለን። በሊቨርፑል ሽንፈት ባስተናገደበት ጨዋታ ላይ አሌክሳንደር ዞቦስ ላይ ያስቆጠራትን ድንቅ የቅጣት ምት ግብ እናስታውሳለን። ከነዚህ ግቦች ውጪ ወይም ከነዚህ ጨዋታዎች ውጪ አርሰናል ምንም አይነት ግብ አላስተናገደም። ከዛም ባለፈ አይደለም ግብ ማስተናገድ በርካታ ሙከራዎችም እየተደረጉበት ያለ ቡድን አይደለም። እጅግ ጠንካራ የመከላከል መስመርን እየተመለከተ ነው የምንገኘው። ሁለቱ ጋብሪኤል ማጋላሽና ሳሊባ እንኳን በማይኖርባቸው ደቂቃዎች ላይ እንደነ ሙስኬራ አይነት ተጫዋቾች የእነሱን ቦታ በሚገባ ተክተው የቡድኑ መከላከል እነሱ እንደ ሌሎች ሳይታሰብ እንዲቀጥል እያደረጉ ነው የሚገኙት። ዴቪድ ራያም በርካታ የግብ ሙከራዎች እየተደረጉበት አይደለም። የሚደረጉበትንም የግብ ሙከራዎች በማድረግ አርሰናል ግብ የማይቆጠሩበት ቡድን እንዲሆን አስችሏል። ተደጋግሞ ብዙ ጊዜ አንድ የሚነሳ አባባል አለ። የቀድሞ የማንቸስተር ዩናይትድ ሌጀንድ አሰልጣኝ ሰር አሌክስ ፈርጉሰን የሚያነሱት ነገር አለ። አንድ ቡድን ዋንጫን ለማሸነፍ ጠንካራ የተከላካይ መስመር ያስፈልገዋል ይላሉ። ያን ነገር አርሰናል በሚገባ ስለመያዙ ቢያንስ ያለፉት የ9 ሳምንታት ጨዋታዎች በሚገባ ያስመሰከሩ ይመስላልና እንግዲህ በተቸገረባቸው ጨዋታዎችም እንግዲህ አርሰናል እያሸነፈ እየወጣ ነው የሚገኝ። እነዚህን ጨዋታዎች ደግሞ በምንድን ነው እያሸነፈ ያለው የሚለው ሲነሳ አንደኛው ከመከላከል ውቅሩ ጠንካራነት ባለፈ ደግሞ ግቦችን የሚያስቆጥርበት መንገድ ብዙዎችን ለሁለት ከፍሎ እያከራከረ ነው የሚገኘው። በፕሪሚየር ሊጉ ላይ ካስቆጠራቸው ወደ 16 የሚደርሱ ግቦች መካከል 11 ግቦች ከቆሙ ኳሶች የተቆጠሩ ግቦች ናቸው። አለም ከሴት ፒሶች ከኮርና ከቅጣት ምት በተነሱ ግቦች ናቸው የተቆጠሩት። ብዙ ጊዜ አርሰናል ባለፉት ዓመታት ላይ በሎ ብሎክ የሚጫወት ቲም ጥቅጥቅ ብሎ በመከላከል ላይ የተመሰረተ ጨዋታ መንገድን የሚከተል ቲምን ሲገጥም እድሎችን ለመፍጠር ግቦችን ለማስቆጠር እጅጉኑ የሚቸገር ቡድን ነበር። አሁንም እንደዚህ አይነት ቡድኖች በተደጋጋሚ እያጋጠሙት ነው የሚገኙትና ለእንደዚህ አይነት ቡድኖች ቁልፍ መፍቻ ያገኛላቸው ይመስላል። በተለይም ኒኮላስ ጆቨር ወደ አርሰናል ከመጡ በኋላ በዚህ ደረጃ በአውሮፓ ታላላቅ 5 ሊጎች መካከል ከሚገኙት ክለቦች መካከል አርሰናል ነው በርካታ ሴት ፒስ ግቦችን ማስቆጠር እየቻለው። ዘንድሮም በተመሳሳይ መልኩ ያንን እያደረገ ነው የሚገኘው። ቀደም ብዬ እንዳነሳላችሁ ከ16 ግቦች 11ዱን ከቆሙ ኳሶች ሲያስቆጠር 5 ግቦች ብቻ ነው ማለት ነው ከኦፕን ፕሌይ ወይም በጨዋታ እንቅስቃሴ ማስቆጠር እየቻለው። ይህ ደግሞ በፕሪሚየር ሊግ ላይ 3
ክለቦች ብቻ ናቸው ከአርሰናል በኦፕን ቤት ዝቅተኛ ገቢ ያስቆጠሩት። በጣም ደካሞቹ የምንላቸው እንደነ ኖቲንጋም ፎረስት፣ ወልቭስ አይነት ክለቦች ናቸው። እነዚህ ሲነሱ ደግሞ ስጋቶችን እንዲጫር ያደርጋሉ። በአርሰናል በኩል የቡድኑ የማጥቃት እንቅስቃሴ የገደበው አይነት ምናልባትም የግብ ዕድሎችን አለመፍጠሩን በጥያቄ ምልክት እንዲነሳ ያደርጋልና ምናልባት አርሰናል ከቆሙ ኳሶች የግብ ዕድሎችን ያስቆጠረ ማሸነፉ እንደ አንድ በጎ ነገር ተነስቶ በነዛስ ልክ ኦፕን ፕሌይ እንደተቸገረ ሁሉ በቆሙ ኳሶች የሚቸገርበት ጊዜ ከመጣ ደግሞ አርሰናል ምን ሊሆን ይችላል የሚሉ ጥያቄዎች እንዲነሱ አድርጓል። ነገር ግን አርሰናል በጠንካራ የመከላከል በኩሉ ግቦችን እያስተናገደ አይገኝም። ግቦችን የግብ ዕድሎችን ለመፍጠር ቢቸገርም እንኳን ከቆሙ ኳሶች ግቦችን እያስቆጠረ እያሸነፈ እየወጣ ነው የሚገኘውና በአሳማኝ ሁኔታ የደረጃ ሰንጠረዡን እየመራ ወደፊት የተጓዘ ነው የሚገኘው። መልካሙ ነገር ደግሞ ሌሎቹ ተከታዮቹ ክለቦች ተከታታይ ነጥቦችን እየጣሉ ነው። ሊቨርፑል በውጤት መዋዠቅ ውስጥ ይገኛል። ባሳለፍነው ሳምንትም ያስተናገደውን ሽንፈት እናስታውሳለን። ማንቸስተር ሲቲም ሽንፈት ማስተናገዱ የሚታወስ ነውና አርሰናልና የፕሪሚየር ሊግ ዋንጫ ይገናኙ ይሆን የሚለው እስካሁን በተመለከት ነው የ9 ሳምንት ጨዋታዎች አዎ የሚለው ሚዛን እንዲደፋ ያደረገ ይመስላል። በርሌ በውድድር ዓመቱ ጥሩ ጉዞ ባያደርግም እንኳን ያለፉት 2 ሳምንታት ውጤቶቹ ግን አንገቱን ቃን ያደረጉለት ናቸው። በሁለቱም ጨዋታዎች ላይ ድል ማስመዝገብ ችሏል ይህ ቡድን። ስለዚህ ተከታታይ 3ኛ ድል ለማስመዝገብ የሚያደርገው ጨዋታ እንደመሆኑ መጠን ለአርሰናል ቀላል ጨዋታ እንደማይሆን ይጠበቃል። ምንም ከባድ ጨዋታ ቢሆንም ግን አርሰናል አሁንም ከቆሙ ኳሶች ግቦችን ያስቆጠረ ማሸነፉን ቀጥሏል። ያለፉት 2 ጨዋታዎች እንኳን ይህን የሚያሳዩ ናቸው። የክራቨን ኮቴጁ ፉላምን ያሸነፈበት፣ ከዛም ባለፈ ደግሞ በአሳለፍነው ሳምንት ፓላስን ያሸነፈበት የኤብሬቺ ኤዜ ጎልን ከዚህ ጋር አያይዘን ማንሳት ይችላል። ይህ ጨዋታ 12 ሰዓት ላይ የሚደረግ መርሃ ግብር ነው። ማንቸስተር ዩናይትድ ከሜዳ ውጪ ኖቲንግሃም ፎረስትን ይገጥማል። ማንቸስተር ዩናይትድ ተከታታይ ጨዋታዎችን እያሸነፈ እየተጓዘ ነው የሚገኘው። በአሳለፍነው ሳምንት ብራይተንን 4 ግቦችን አስቆጥሮ ማሸነፉ ይታወሳል። ሊቨርፑልን አሸነፈ፣ ሰንደርላንድን አሸነፈ፣ ሊቨርፑልን አሸነፈ፣ አሁን ደግሞ ብራይተንን ማሸነፉ ይታወሳል። በነገራችን ላይ በሳምንቱ መጨረሻ ላይ ባሳለፍነው ሐሙስ ከሰዓት በኋላ የፕሪሚየር ሊጉ የኦሩ ኮከብ እጩዎች ይፋ ሲሆኑ በአሰልጣኞች 4 እጩዎች ናቸው የቀረቡት። የአርሰናሉ ማይክል አርቴታ፣ የማንቸስተር ዩናይትዱ ሩበን አሞሪም፣ የአስቶን ቪላው አሰልጣኝ ኡናይ ኤምሬ እንዲሁም ደግሞ የበርንማውዙ አሰልጣኝ አንዶኒ ኢራኦላ ናቸው በእጩነት እየተካተቱት። ሩበን አሞሪም ወደ ማንቸስተር ከመጡ በኋላ ለመጀመሪያ ጊዜ ነው በዚህ እጩ ውስጥ ሲካተቱ። በዚህ ወር ወይም በኦክቶበር ወር ላይ ያደርጓቸውን 3ቱን መርሃ ግብሮች አሸንፏል። ሌሎኞቹ አሰልጣኞች 2ቱ አሰልጣኞች ኡናይ ኤምሬና ማይክል አርቴታ ናቸው። ተከታታይ 3ቱን መርሃ ግብሮች የኦክቶበር ወርን ያሸነፉት። አንደኛው እጩ አንዶኒ ኢራኦላ አንዳቸው ውጤትና 2 ድሎችን አስመዝግበው ነው እንግዲህ በእጩነት መካተት የቻሉትና ሩበን አሞሪም በእጩነት ከተካተቱም በኋላም የሚያደርጉት ጨዋታ ነው። ባሳለፍነው ሳምንት ቡድኑ 4 ያህል ግቦችን ማስቆጠሩን ያነሳን ነበር። ማቲያስ ኩና ወደ ግብ አስቆጣሪነት መጥቷል። የብሬን ምቦሞ አሁንም በማንቸስተር ዩናይትድ ቤት ጫና መፍጠሩን አጠናክሮ የቀጠለበትን ጨዋታ ተመልክተን የነ ማቲያስ ዲላይት እጅግ አስደናቂ እንቅስቃሴ አሁንም የቀጠለበትን ጨዋታ ካዜሚሮ ምንም እንኳን እድሜው ቢያረጅም እንኳን በጥሩ ብቃት ላይ በሚገኝባቸው ጨዋታዎች ላይ ግን ለማንቸስተር ዩናይትድ ማበርከት የሚችለውን ነገር በድጋሚ የተመለከትንበትም መርሃ ግብር ነበርና ማንቸስተር ዩናይትድ ያደረገውን ጥሩ ጉዞን የሚያስቀጥልበት ሌላኛው መርሃ ግብር እንደሚሆን ይጠበቃል። ኖቲንግሃም ፎረስት ነው ቀደም ብዬ እንደጠቀስኩላችሁ ከሜዳ ውጭ የሚገጥመው። ሾንዲያች ወደ ኖቲንግሃም ፎረስት ከመጡ በኋላ የመጀመሪያ ጨዋታቸውን በዩሮፓ ሊጉን በኮንፈረንስ ሊጉን መግጠም የቻሉት ፖርቶን ነበር። 2-0 በሆነ ውጤት አሸነፉ። በአሳለፍነው ሳምንት ጠንካራውን በሊጉ የደረጃ ሰንጠረዥ ከአርሰናል ቀጥሎ ሁለተኛ ላይ የተቀመጠውን በርንሞዝን ነበር የገጠሙ ሽንፈትን አስተናግዷል። አሁን ደግሞ ማንቸስተር ዩናይትድን ይገጥማሉ። ምናልባት ሾንዴች የመጡበትን ጊዜ ጥሩ አይመስልም። ምክንያቱም ትላልቅ ክለቦችን ወይንም ጥሩ ጉዞን እያደረጉ የሚገኙ ክለቦችን ነው እየገጠሙ የሚገኙትና ምናልባት በዚህ ጨዋታ ካላሸነፉ የሾንዴዎች የመጀመሪያ ሳምንታት እንዴት ሊያልፉ ይችላሉ የሚሉት ነገር የሚጠበቁ ናቸው። ነገር ግን እድለኛ አይመስልም የጠበቋቸው ወይም የገጠሟቸው መርሃ ግብሮች። የሁለቱ ክለቦችን የእርስ በርስ ግንኙነት ስንመለከት ግን አምና በሩበን አሞሪም ስር በሁለቱ መርሃ ግብሮች የሲቲ ግራውንድም የኦልትራፎርድ ጨዋታዎች ላይ አሸናፊ መሆን የቻለው ጫካዎቹ አሊያ ኖቲንግሃም ፎረስቶች ናቸው። በአጠቃላይ ባለፉት 3 ተከታታይ መርሃ ግብሮች የፕሪሚየር ሊግ ግንኙነቶቻቸው ኖቲንግሃም ፎረስት በበላይነት ጨዋታዎችን አሸንፎ አጠናቋል። ለመጨረሻ ጊዜ 4 ተከታታይ ጨዋታዎችን ማንቸስተር ዩናይትድ ማሸነፍ የቻለው ኖቲንግሃም ፎረስት በ1909 በ1910 የውድድር ዘመን አካባቢ ነበር እነዚህ ይህንን ውጤት ማስመዝገብ የቻለውና እንግዲህ ምናልባት ኖቲንግሃም ፎረስት የነገውን ጨዋታ ማሸነፍ የሚችል ከሆነ ደግሞ አዲስ የበርካታ ዓመታት ከክፍለ ዘመን ከሴንቸሪ በላይ ያሳለፈ ሪከርድን የሚቀይርበት ጨዋታ ሊሆን እንደሚችል ይጠበቃል። ነገር ግን ደግሞ የሁለቱን ክለቦች ጉዞ ስንመለከት ማንቸስተር ዩናይትድ የማሸነፍ ቅድመ ግምቱን በብዙዎች ዘንድ እያገኘ ነው የሚገኘው። ጨዋታዎቹ በዚህ መልኩ ይደረጋሉ ማለት ነው። ሌሎችን በተመሳሳይ የሚደረጉ ጨዋታዎች አሉ። ክሪስታል ፓላስ ከብሬንፎርድ የሚያደርጉት ጨዋታ ይጠበቃል። ሌላኛው ፉልሃም ከወልቭስ የሚያደርጉት ጨዋታ በወራጅነት ፉክክር ውስጥ የሚደረገው ሌላኛው መርሃ ግብር ነው።
ብራይተንም ከሌሊቱ የሚያደርጉት ጨዋታ በተመሳሳይ ሰዓት የሚደረጉ ጨዋታዎች ናቸው። ምሽቱ 2:30 ሲል ሁለቱ የለንደን ክለቦች ቶተንሃም ሆስፐርስና ቼልሲ ጨዋታቸውን ያደርጋሉ። በቶተንሃም ሆስፐር ስታዲየም ነው የሚደረገው። የቶማስ ፍራንኮ ቡድን ባሳለፍነው ሳምንት ወደ ሂል ዲኪንሰን አቅንቶ ኤቨርተንን ለመጀመሪያ ጊዜ በአዲሱ ስታዲየሙ ያሸነፈ ክለብ መሆን ችሏል። 3-0 በሆነ ውጤት ነበር ማሸነፍ የቻለው። ሶስቱንም በጭቅ ላይ የተቆጠሩ ግቦች ነበሩ። ሁለቱን ሚኪ ቫን ዴቪን ማስቆጠሩ ይታወሳል። ቼልሲ ደግሞ ባሳለፍነው ሳምንት ሳይጠበቅ በሊጉ ክስተት በሆነው ሰንደርላንድ በስታንፎርድ ብሪጅ 2-1 ሽንፈትን አስተናግሯል። ምንም እንኳን በሳምንቱ አጋማሽ ደግሞ የሁለቱ ክለቦች ውጤት የተለያየ ቢሆንም በካራባኦ ካፕ ውድድር ማለት ነው ቼልሲ ወልቭስን 4-3 አሸንፎ ወደ ቀጣዩ ዙር ሲሸጋገር ቶተንሃም ሆስፐር በበኩሉ በኒውካስትል ዩናይትድ የ2-0 ሽንፈትን አስተናግዶ ከውድድሩ ውጪ ሆኗል። በነገራችን ላይ ቼልሲ ወልቭስን ባሸነፈበት ጨዋታ ላይ አንድ የገረመኝ ቁጥር ቼልሲ እንግዲህ ዘንድሮ በርካታ ወጣት ተጫዋቾች በቡድኑ ውስጥ ማካተቱ ይታወሳልና በዚህ ጨዋታ ላይ የቡድኑ አማካይ እድሜ 21 ዓመት ብቻ ነበርና ከዛም ባለፈ ደግሞ ቼልሲ ያስቆጠራቸው ያለፉት 101 ግቦች እድሜያቸው 30 እና ከዛ በታች በሆኑ ተጫዋቾች የተቆጠሩ ግቦች ናቸውና በተለይም ቶድ ቦሊ ከመጡ በኋላ በርካታ ወጣት ተጫዋቾችን ወደ ቡድኑ ሲቀላቀል እንደነበረ ይታወሳል። ያንን ነገር ደግሞ የሚያረጋግጡ ቁጥሮችን ነው የተመለከተን የምንገኘው። ሁለቱ ክለቦች የእርስ በርስ ግንኙነት በጣም የሚጠበቁ ጨዋታዎች ናቸው። በተለይም ከሁለት ዓመት በፊት የቀድሞቹ የሁለቱ ቡድኖች አሰልጣኞች አንቶኒዮ ኮንቴ እንዲሁም የአሁኑ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል የነበራቸውን የሜዳ ላይ ሽኩቻ እናስታውሳለን። ስታንፎርድ ብሪጅ የነበረውን ጨዋታ ከዛም በቀደሙት ዓመታት ላይ የሁለቱ ክለቦች ጨዋታ በሚደረግበት ጊዜ ኃይል የቀላቀለበትን ካርዶች የምናይበትን ጨዋታ እንደሆነ ይታወሳል። ቶተንሃም ስፐርስ ወደ አዲሱ ስቴዲየሙ አሊያም ወደ ቶተንሃም ስፐርስ ስቴዲየም ከመጣ በኋላ ቼልሲን በ6 የፕሪሚየር ሊግ ጨዋታዎች አስተናግዶ በአንዱ ብቻ ነው ማሸነፍ የቻለው። በአምስቱ ቼልሲ ነው ድል ማድረግ የቻለውና በዚህ ላይ ደረጃ በቶተንሃም ሆስፐር ስቴዲየም ላይ የፈነደቀ ቡድን የለም። ያለፉት አጠቃላይ 13 የፕሪሚየር ሊግ መርሃ ግብሮቻቸው መካከልም 10 በቼልሲ አሸናፊነት እየተጠናቀቁ ናቸው። ሁለቱ በቶተንሃም ስፐርስ፣ አንዱ በቶተንሃም ስፐርስ አሸናፊነት፣ ሁለቱ ደግሞ በአቻ ውጤት የተጠናቀቁ ናቸው። ነገስ ምን ይመዘገባል የሚለው ከ2:30 ጀምሮ የሚደረገው ጨዋታ መልስ የሚሰጥ ነው የሚሆነው። ሁለቱም ክለቦች ቀደም ብዬ እንደጠቀስኩላችሁ በካራባኦ ዋንጫና በፕሪሚየር ሊጉ የተለያየ አይነት ውጤት አስመዝግበው ነው ወደዚህ ጨዋታ የሚመጡ። ከዛም ባለፈ ሁለቱ ክለቦች 17 እና 14 ነጥቦችን የሰበሰቡት። ቶተንሃም ስፐርስ 17 ነጥቦች አሉት፣ ቼልሲ 14 ነጥቦች አሉት። ያላቸው የ3 ነጥብ ልዩነቱ ነገር ግን ደረጃቸው ስንመለከተው 3ኛና 9ኛ ላይ ይገኛሉና በ3 ነጥብ የ6 ደረጃዎች ልዩነትን ነው እየተመለከትን የምንገኘው ማለት ነው። ጨዋታ የሚጠበቅ ጨዋታ ነው። 2:30 ጀምሮ ይደረጋል። ምሽት ምሳሌ ሊቨርፑል አስቶን ቪላን ያስተናግዳል። ይህ ጨዋታ የሁለቱ ክለቦች የ9 ሳምንታት ውጤቶች ስንመለከታቸው ሰማይና ምድር አለም ተገላቢጦሽ ይመስላል። ሊቨርፑል የመጀመሪያ 5 ሳምንታት ውጤቶቹ እጅግ ወርቃማ ነበሩ። የአምናውን ውጤት የሚያስታውስ የሚደግም ይመስል ነበር። ምክንያቱም ከአምስቱ የመጀመሪያ ጨዋታዎች አምስቱንም በ100% ሪከርድ አሸንፎ ነበር የተጓዙ። የመጀመሪያ 5 ሳምንታት የአስቶን ቪላና የኡናይ ኤምሬ ጉዞ ደግሞ እጅግ መጥፎ ነበር። በአምስቱም ጨዋታዎች አስቶን ቪላ አንድም ጨዋታ ማሸነፍ አልቻለም ነበር። ነገር ግን ያለፉት 4 ጨዋታዎች ስንመለከት ደግሞ አስቶን ቪላ በአራቱም አሸንፏል። ያለፉት ሳምንትን የማንቸስተር ሲቲን ድል ጨምሮ ሊቨርፑል በበኩሉ ባለፉት 4 ተከታታይ ጨዋታዎች ሽንፈትን ያስተናገደበትን ሳምንታትን ነው አሳልፎ ወደዚህ ጨዋታ የሚመጣውና በተለያየ ስሜት ውስጥ ሆኖ የሚያደርጓቸው ጨዋታዎች ናቸው ሁለቱ ክለቦች። ምናልባት ቅድም የፕሪሚየር ሊጉ የወሩ ኮከብ እጩዎች ሳነሳ አንደኛው የወሩ ኮከብ እጩ ሆነው የቀረቡት እኚህ ስፓኒሽ አሰልጣኝ ናቸው፣ የኡናይ ኤምሬ ማለት ነው። በዚህኛው ጨዋታ እንግዲህ በአንፊልድ ላይ የሚደረግ ጨዋታ ነው። በሳምንቱ አጋማሽ በአንፊልድ በተደረገው ጨዋታ ሊቨርፑል በክሪስታል ፓላስ 3-0 ተሸንፏል። ያልተጠበቀ ውጤት ነበር። ምንም እንኳን ተከታታይ ሽንፈቶችን እያስተናገደ ቢሆንም ቢያንስ በእነዚህ አይነት መርሃ ግብር ላይ ያሸንፋል ተብሎ ይጠበቅ ነበር። ነገር ግን ሊቨርፑል ወደ ድል መመለስ አልቻለም። 3-0 ተሸንፏል። በርካታ የቡድኑ ቁልፍ ተጫዋቾችን አላሳለፉም ቢባልም የተለይም የሀሳብ ኦሊቨር ግላስነር ያስማማ አልነበረም። ምክንያቱም ቡድኑ የነበረው ስብስብም ሌሎች ቡድኖች ላይ በቋሚነት መሰለፍ የሚችሉ ውጤታማ የሆኑ ጥሩ ብቃት ያላቸው ተጫዋቾች ነው ያሰለፉት በሚል የክሪስታል ፓላስ ድል ቀላል የሚባል አለመሆኑን ደጋግሞ ለማሳየት ሞክሯል። ክሪስታል ፓላስ ሊቨርፑልን ባሸነፈበት የ3-0 ጨዋታ ማለት ነው። ነገር ግን ምንም ሆነ ምን ውጤቱ ለሊቨርፑል ትንሽ ነገሮችን ያወሳሰበ የአርነ ስሎትን የሁለተኛው የውድድር ዘመን ጅማሩን እጅግ መጥፎ አድርጎ የቀጠለበትን ጉዞ ነው ያየን እየተመለከተን የምንገኘው። ቀደም ብዬ እንደጠቀስኩት ያለፉት 4 ሳምንታት ጉዞዎች የተለያዩ እንደመሆናቸው መጠን አስቶን ቪላ ወደ አንፊልድ አንቀጥቶ ምን አይነት ውጤት ያስመዘግባል የሚለው የሚጠበቅ ነው የሚሆነው። አስቶን ቪላ ይህንን ጨዋታ የሚያሸንፍ ከሆነ ግን የአርነ ስሎት ወንበር የሚነቃነቅበት እድል ሰፊ መሆኑን መናገር እንችላለን። እነዚህ ቀደም ብዬ የጠቀስኳቸው ቀዳሚ የሚደረጉ ጨዋታዎች ናቸው። እሁድ 2 ጨዋታዎች ይደረጋሉ። ዌስትሃም ዩናይትድ ከኒውካስትል ዩናይትድ የሚያደርጉት ጨዋታ ከ11 ሰዓት ጀምሮ ይደረጋል። ኒውካስትል ዩናይትድ ቀና እያለ ይመስላል። ጥሩ ውጤቶችን ነው ከሰሞኑ እያስመዘገበ የሚገኘው። ዌስትሃም ዩናይትድ በበኩሉ ምናልባትም የመጀመሪያ ወራጅ ሊሆን ይችላል የሚሉት ነገሮች እየጎሉ እየሰፉ እየመጡ ያሉ ነው የሚመስለው። በእንግዲህ
በቀድሞ የወልቭስ እንዲሁም ደግሞ በ11 ዓመት በኖቲንጋም ፎረስት እና የመጀመሪያ 2 ሳምንታትን በተመሳሳይ በኖቲንጋም ፎረስት ያሳለፉት ኑኖ ስፒሪቶ ሳንቶን ከቀጠረ በኋላ ማለትም ግራን ፖተር ካሰናብቶ ማለት ነው ውጤት ማስመዝገብ አልቻለም። በተከታታይ ጨዋታዎቹ እንኳን በብሬንፎርድ እና በሊድስ ዩናይትድ ሽንፈት ማስተናገዱ ይታወሳል። እንግዲህ በሜዳው በኦሊምፒክ ስታዲየም ኒውካስትል ዩናይትድ የሚያስተናግደው ኒውካስትል ዩናይትድ ባሳለፍነው ሳምንት ድል ማድረጉ ይታወሳል። በሜዳው ፉላምን አስተናግዶ 2-0 በሆነ ውጤት አሸንፏል። በሳምንቱ አጋማሽ ቶተንሃም ስፐርስን አሸንፎ በካራባኦ ካፕ ወደ ቀጣዩ ዙር መሸጋገሩ ይታወሳል። ኒውካስትል ዩናይትድ በጥሩ ጉዞ ላይ ሆኖ የሚያደርገው ጨዋታ ነው 11 ሰዓት ጀምሮ ይደረጋል። 1 ሰዓት ከ30 ላይ ማንቸስተር ሲቲ ከበርንሞዝ የሚያደርጉት ጨዋታ እጅጉን ይጠበቃል። ሁለቱ ክለቦች ያሉበት ደረጃም በጣም ተቀራራቢ ነው። በተለይም በዚህ የውድድር ዘመን የአንዶኒ ኢራኦላ ቡድን እያስመዘገበ ያለው ውጤት አስደናቂ ነው። አንዶኒ ኢራኦላ በርንሞዝን ከያዙ በኋላ ጥሩ ጠንካራ ተፎካካሪ ቡድንን መገንባት ይችላል። አሁን ግን በደረጃ ሰንጠረዡ ከላይ ከሚገኙት ክለቦች መካከል አንደኛ ሆኖ መቀመጥ ይችላል። ቅድምም የአርሰናልን ውጤቶች ሳነሳ ጠቅሶ ነበረ። በ18 ነጥቦች ሁለተኛ ደረጃ ላይ የሚገኝ ቡድን ነው። ማንቸስተር ሲቲ በበኩሉ በ16 ነጥቦች በመሰብሰብ አምስተኛ ደረጃ የሚገኘውና ሜቢ ይህንን ጨዋታ ስናስታውስ የሁለቱ ክለቦች የደረጃ ሰንጠረዥ የተገላቢጦሽ ይመስል ነበር። ማንቸስተር ሲቲ ከፍ ብሎ በርንሞዝ ዝቅ ብሎ የምናይባቸው አጋጣሚዎች ይበዙ ነበር። አሁን ግን በርንሞዝ ከአናት ሆኖ ወደ ኢትሃድ ተጉዞ ይህንን ጨዋታ የሚያደርግ ይሆናል ማለት ነው። በርንሞዝ ተከታታይ ጥሩ ውጤቶችን ያስመዘገብ ነው የሚገኘው። ቀደም ብዬ እንደጠቀሱ አንዶኒ ኢራኦላ ምናልባትም ከበርንሞዝ ከተለያዩ በኋላ እንግዲህ ሌላ ትልቅ ክለብ እንደሚይዙ ማሳያ ምልክቶቹን ደግሞ ደጋግሞ እያሳዩ ነው የሚገኙት። ቁልፍ የሚባሉ ተጫዋቾችን ቡድናቸው ቢያጣም እንኳን አሁንም በጥሩ ጉዞ ላይ እንደሚገኙ ደጋግሞ ማሳየት ይችላሉ የሚገኙት። ለማንቸስተር ሲቲ ትልቅ ፈተና እንደሚሆኑ ይጠበቃል። ማንቸስተር ሲቲም ጥሩ ተነቃቅቶ ጥሩ ጉዞን እያደረገ ነው የሚገኘው። ከሰሞኑም ምናልባት ትልቅ መርሃ ግብር ትልቅ ፉክክር የሚያደርግበት ጨዋታ የሚፈተንበት ጨዋታ እንደሚሆንም ይጠበቃል። በርንሞዝ ደረጃውን ለማስጠበቅ ምናልባት ደግሞ አርሰናል እንግዲህ አይታወቅም ከበርሊን ጋር ነጥብ የሚጥልበት እድል ካለ ደግሞ በርንሞዝ ሳይጠበቅ ከአርሰናል ያለውን የነጥብ ልዩነትም ሊጠቀም የሚችልበት እድል ሊሆን ይችላል። ማንቸስተር ሲቲ በበኩሉ ከመሪው አርሰናል ላለመራቅ የሚጠቀምበት እድል ሊሆን ይችላል። አርሰናልም ደግሞ ምናልባት በተጠበቀው መልኩ ማሸነፍ ከቻለ ደግሞ ከአርሰናል ያላቸውን የነጥብ ልዩነት ለመጠበቅ የሚያደርጉት ጨዋታ ነው። ይህ ጨዋታ ምሽት 1 ሰዓት ከ30 ጀምሮ እሁድ ይደረጋል ማለት ነው። ሰኞ የመጨረሻው ጨዋታ ምሽት 5 ሰዓት ጀምሮ ሲደረግ ኤቨርተን ሰንደርላንድን ከሜዳ ውጭ ተጉዞ ይገጥማል። ሰንደርላንድ ባሳለፍነው ሳምንት ቼልሲ ማሸነፉ ስናነሳ ነበር። በደረጃ ሰንጠረዡ ከፍ ብሎ የተቀመጠበትን እድል መፍጠር ችሏል። ሁለቱ ያደጉት ክለቦች ሊድስ እና በርንሌ ወደ ወራጅ ቀጠና አካባቢ ነው የሚገኙት። ሰንደርላንድ ግን ጥሩ ጉዞን እያደረገ የሚገኝ ክለብ ነው። ትላልቅ ቡድኖችን እየፈተነ እያሸነፈ እየተጓዘ ነው የሚገኘው። ኤቨርተን በበኩሉ ባሳለፍነው ሳምንት የደረሰበት የሜዳው የቶተንሃም ሆትስፐር ሽንፈት ካልሆነ በስተቀር የዴቪድ ሞይሱ ቡድን ወጣ ገባ ያሉ እንቅስቃሴዎችን እያሳየ ነው የሚገኘው። ምንም እንኳን ከሜዳው ውጭ ያለው ቁጥሩ ጥሩ ባይሆንም እንኳን ሜዳው ላይ እስከ ቶተንሃም ሆትስፐር ጨዋታ ድረስ ጥሩ ቁጥሮችን ነበር ሲያስመዘግብ የነበረው። በዚህ ጨዋታስ ምን ያስመለክተናል የሚለው ነገር የስታዲየሙ ፍላይቱ ጨዋታ ከምሽት 5 ሰዓት ጀምሮ መልስ ይኖራል ማለት ነው። እንግዲህ ተመልካቾች የ10ኛ ሳምንት ጨዋታዎች እነዚህን ይመስላሉ። ከነገ ጀምሮ እስከ ሰኞ ድረስ እንግዲህ በጨዋታዎቹ እንድትዝናኑ እንጋብዛለን። ቅድም ሳነሳው ነበረ ነገ አርሰናል ከበርሊን እንዲሁም ማንቸስተር ዩናይትድ ከኖቲንጋም ፎረስት የሚያደርጓቸው ጨዋታዎችን ከተጋባዥ እንግዳ ጋር ሆነን ወደ እናንተ የምናደርስ ነው የሚሆነው። ከ11 ሰዓት ከ30 ጀምሮ ጠብቁ ነው። በመጨረሻም እንግዲህ የደረጃ ሰንጠረዡን ጠቆሚያችሁ የዛሬ ፕሮግራሜን የማበቃ ይሆናል። የማይከል አርቴታው አርሰናል በ9 ጨዋታዎች 22 ነጥቦችን በመሰብሰብ የደረጃ ሰንጠረዡን እየመራ ነው የሚገኘው። የአንዶኒ ኢራኦላ በርንሞዝ በኩሉ በ18 ነጥቦች ሁለተኛ ደረጃ ላይ ይገኛል። ቶተንሃም ስፐርስ በ17 ነጥቦች ሶስተኛ ላይ፣ እንዲሁም ሰንደርላንድ በተመሳሳይ 17 ነጥቦች በግብ ክፍያ ተበልጦ አራተኛ ላይ ይገኛል። ማንቸስተር ሲቲ እና ማንቸስተር ዩናይትድ ተመሳሳይ 16 ነጥቦችን ይዘው አምስተኛና ስድስተኛ ደረጃ ላይ ይገኛሉ። በዚህ ሳምንት ምሽት ነገ ምሽት 5 ሰዓት የሚገኙ ሊቨርፑልና አስቶን ቪላ 15 እና ተመሳሳይ 15 ነጥቦችን ይዘው ሰባተኛና ስምንተኛ ላይ የሚገኙ ክለቦች ናቸው። ኖቲንጋም ፎረስት፣ ዌስትሃምና ወልቭስ ደግሞ 18 19ና 20ኛ ደረጃ ላይ በወራጅ ቀጠና ውስጥ የሚገኙ ክለቦች ናቸው ማለት ነው። ዛሬ ደንበረን በደቡብ ሚዲያ ወሊግ ወሬ ፖድካስት የ10ኛ ሳምንት የቅድመ ዳሰሳ ፕሮግራማችን ይህን ይመስል ነበር። ሳምንት በተመሳሳት በ11ኛ ሳምንት የቅድመ ጨዋታ መረጃዎች እንገናኛለን። ከዛ አስቀድመን ግን ነገ ከ11 ሰዓት ከ30 ጀምሮ ቀጠሯችሁ ከኛ ጋር ይሁን። ስለተከታተላችሁን እጅግ ከልብ አድርገን እናመሰግናለን። መልካም ቆይታ፣ መልካም ምሽት ይሁንላችሁ።